እኔ 4 ዓመት እዚህ ውስጥ አሁን ስላመመኝ ነው አውጥተው ይጣሉኝ። ሃናን እዚህ ውስጥ ነው አለችው። ከወጣሁኝ ወጣሁኝ ካልወጣሁኝ ልጄን ለኢትዮጵያ ሕዝብና ለቤተሰቦች አደራ ብያለሁ ብላለች ብለው ያቺ ከዛ ዋሻ አውጥተው ልጆቹ ጋራ ይዘዋት ቀጥታ ኢትዮጵያ ገብታ ከቤተሰቦቿ ጋር ተገናኝታለች አሉ። አሁን ልጁ በቃ መረጃ ሊሰጠን አልቻለም። የሷን ልጅ ቁጥር ቀጥታ ዳይሬክት እሷን ያገኘቻትን ቁጥር ለማግኘት ልጁን እያናገረ ነው። ይሄ አንደኛ ነው። ሁለተኛም እንደዚሁ እርጉዙና ከዛ ያወጧት እዛውም እንዳለች ተናግራለች እዛው። ሶስተኛ እንደዚሁ ወንድ ልጅ ወደ 4 5 ሰዎች በሰው ላይ ነው እንጂ እዛ እንዳዩት ተናግረዋል። የገጠር ልጅ ያለው የገጠር ልጅ ሸር አድርጎለት የገጠር ልጅ በነገራችን ላይ የገጠር ልጅ ጌትነት ይችላል ነው ቻለው የሚሉት አንድ ቤተሰብ መሆናቸውን ሰምተናል። ምናልባት እውነቱን ላይ ይናገሩሉ ይችላል። ይሄ የሁሉም ሐሳብ ነው። ስለዚህ የገጠር ልጅ የሰጠው ሐሳብ እኛ እየሄድን እያለ በገመድ መሰቀያው ስንደርስ እለፉኝ አለችን። እኛን ሁለቶቹ ደላላ እሷ ጋር ቆሙ። ሁለቶቹ ደላላ እኛን ይዘውን ከወዳ አስቀመጡን ከአፋፉ። አቤት አስገባኝ እኔ እሺ ላክ በዛ ላክ። ስለዚህ እኛ 4 ሰዓት ጠበቅናት። በኋላ ከ4 ሰዓት በኋላ መተው ሙታ ቀበርናት አሉን ነው ያለው። እንግዲህ የገጠር ልጅ ጥሩት ይምጣ ግባ። እኔ አንዲ ልበልና ልውረድ። ጆከር አሁን የገጠር ከመጣ የምጠይቀው እዛ አካባቢ በ4 ሰዓት ልዩነት ቀበርናት አሉ። በረሃ ነው ያለው። ማቴሪያል ከየት አምጥተው በ4 ሰዓት ቀበሯት። በ4 ሰዓት ፍጥነት የሰው ልጅ ይቀበራል ወይ? የገጠር ልጅ አሁን ያለው በ4 ሰዓት ልዩነት ነው ያለው። ማቴሪያል ከየት አምጥተው ቀበሯት? አይችሉም። በ4 ሰዓት ውስጥ መቅበር አይችሉም። ሁለተኛ ነገር ተመልሰው ወይ እዛ አካባቢ ካለ ሰው አንስተው ወይ ለሚያልፍ ሰው እንደዚህ ማቴሪያልና አስመጥተው ይቀብሩ ካልሆነ በስተቀር እንጂ እኛ መንገዱን እናውቀዋለን። እንደዚህ አይነት መታለለ አይሆንም። መሞቷን ሲቀብሩ በቪዲዮ ማስረጃ ያምጡ። በቪዲዮና ፎቶ አንላቀቃትም። ሳውዲ ካለው ደላላ ጋር መያዝ ያለበት አሁን መነሻ ዛሬ አይደለም። የሳውዲ መንገድ የታወቀ መነሻ የተነሳችበት ሰው ነው መያዝ ያለበት። ወንድሜ ነው ወንድሜን ለማገናኘት ነው ምናምን የሚባል ነገር የለም። አውቀነዋል። እሱ የራሳ ልጅ ነው። አውቀነዋል። የራሳ ልጅ ነው። ይቃም አውጥቶ ስሙን ቀይሮ ሳውዲ ውስጥ የሚኖር ነው ብለዋል። አውቀነዋል። እሱ በቃ ስለዚህ እሱ ነው መያዝ ያለበት። እሱ ሲያዝ ጉሮሯቸውን ይዞ ያወጣታል። ወደደም ጠላ ቤተሰቦችን ሲፈራ እዛ ያወጣታል። የነሱም ስራቸው ስለሚበላሽባቸው ተክለ የሚባለው በሱ መስመር የምትሄዱ አሁንም ማቆም አለባችሁ። አሁን ምን አለ መሰላችሁ፣ ይሄን ልጁ እዛው ነው ያለው፣ ደላላ ነው። ሁሉንም ጠሪቅ ያውቀዋል። ልጅቱ ከዚህ ይዟት ሄዱት የገባችበትን ትክክለኛውን ነገር አሁን የገጠር ልጅን ብቻ አንድ ጊዜ እንድታገናኙ ነው የሚፈልገው እሱ። እኔ ያናገርኩት ይሄኛው እሱ ግን ከዛ ቦታ ላይ ከታወቀ ቦታውን ትክክለኛ የገጠር ልጅ ከተናገረ ሐዋሹን ሀታ ማለት ነው ልጅቱ ባትገኝም ኡቲ ተይዞ ያን ቤቱ ይፈተሻል። አንገታቸውን መያዝ ይችላል። ምንም ችግር የለውም። ይሄ አብሮዛ የሚሰራ አጠቃላይ ይተዋወቃሉ ሁላቸውም። ቦታውን ሐዋሹን ይናገር የገጠር ልጅ። ከዛ ውጭ ላለው ይሄ ራሱ አስገቡት። እኔ ጨርሰዋል። በዚህ በኩል ያለው አስገቡት። እንግዲህ ሌባው አይደለም ተደጋጋሚ ሲጠየቅ እንዲነግሩኝ ማለት ይችላል። ወደ ኋላ አጃም ሲሄድ ይላል። ስለዚህ ቆይ በነገራችን ላይ አንድ ነገር የለውም። ቦታውን ብቻ እንዲናገር የምፈልገው እኛ እዚህ ቦታ ላይ ስራችንን ትተን ነው እዚህ ላይ ቆምነው። የሌባ መከታ ሌባ የሌባ ዘር እየመጡ የሚጽፉትን ተመልከቱ። ይኸው እንግዲህ
ይኸው እነዚህ ስለዚህ አንደኛው ሌባ ይጻፍ ራሳ ጆሮውን ይዘዋል ዘር የሌባ ስብስብ እውነቱን የሚናገር ስለማይፈልጉ አፈር ዱቤ ነው የምናበላቸው። የታባቱስ ዱባይ ነው ያለሁት ብላላን ሽንታም ቆይ ይሄን ቴክስት የጻፍከው ዱባይ ነው ያለሁት ብላል። ወንድ ነው ዱባይ ላይ ነው ያለሁት ኤሊሰነያንት ቁላ ወንድ ከሆንክናዝ የዱባይ ንጉስ የዱባይ ቅዱስ ብለህ ያልክ በኢሞመት የጻፍከው ወንድ ከሆንክና እዝናው አለ። አንተ ሌባ የሌባ ተባባሪ ውሸት ነው ባንተ አትስማው እኮ ልንገረው እኮ ነው አያቀኝም። እኔ አስመስዬ አላቅም። እኔ የፎሎ ችግር የለብኝም። ገባህ አይደል? አንተ ሌባ የሌባ ልጅ ከብት የከብት ልጅ እንደውም የዚች ሊገዳይ እንደናንተ ያለው ሌባ ነው። አሳልፎ ራሱን ለትግሬ የሚሸጥ የቆሻሻ ልጅ አትለቀቀው። መድፍ አትተኩስም አንተ የክፍታፍ ልጅ ፈርሙጣ የገጠር ልጅ አንተራው የገጠር ልጅ ይምጣ። በስነ ስርዓት ጠይቀው። ቢሆንም ግን ያው የሽፍቶች ሚስቶችና የሽፍቶች ዘመዶች እውነት አይናገሩም። ገብተዋል አይደል? ለምን መሰለ ይኸውልህ አሁን እኮ እዛ መስመር ላይ ያላችሁ በየትም መስመር ላይ ያላችሁ በአጠቃላይ ትተዋወቃላችሁ። ከመተዋወቅ አልፋችሁ ሁሉን ነገር በደንብ ታውቃላችሁ። አጋልጡ አይለቀቁም። እያንዳንዱ የሌባ ስብስብ የሌባ ቡድን የራሱን ቤተሰብ ደብቆ የልጅቱን ህይወት አለወጉ ለማድረግ ሌባ ሰይዶ ረባቦ አንድ ልጅ እየደወለ ነው። ቆይ እስኪ ማን ነው? አቡፋኑ አንድ ጊዜ ሲሆነ ልጅ እየደወለ ነው። መረጃ ልስጣችሁ የሚለኛል። ቆይ እስኪ እሺ አንዴ እንስማው። ቀጥል። ሸበካ ታንተ ጋር ነው ተኔ ጋር ላ ከኔ ነው። ተሰሙኝ ከሆነ አቡፋኑ መረጃም ሰጥ ልጅ መጥቶ ነው እዚህ። እሺ እሺ የሱ ቁጥር አለ። አውራ እስኪ አንተ የት ነህ አንተ? እኔ ያለሁት እዚህ ነው፣ ግን ተወዲያ በውስጥ ተጥፎልኝ ነው። የጊዜው ደላላ ደውሎላቸው ልጅቱን ቁጠባት አንጡብን ብሏቸው ልጅቱን አንለቅም የፈለጉትን ያንጡ እያሉ እየዛቱ ነው ማለት ነው። ልጅቱ እንዲህ ያለኝ ዛሬ አሶራ የራሱ ልጅቱ ታይታ እያለቀሰች ነው ብለዋል። እንደምትጣጣፉ ፋኖ እንደሚይዝትባቸው በስራ ስርዓት ተነግሮኛል። እኔ በሚስጥር ማለት ነው። ተወዲያ የኛ ልጆች ይዛሉ። ስማ አዳምጠኝ። እኔ ነው። አዎ የት ነው ያለህ አንተ? እኔ ያለሁት እዚሁ ሳውዲ ነው። እኔ ያለሁት እዚህ መካ መንጠቃ ላይ ነው ያለ። የኛ ልጆች ተወዲያ እየመጡ እሱ ጋር እዚህ ትግሮቹ ጋር አሉ። ይሄ ጊዜው ደላላ ደውሎላቸው ሲጨቃጨቁ በሚስጥር እዛ አዳምጠዋቸዋል። የኛ ልጆች እዛ አሉ። ታሳግተናል፣ መረጃ ወጥተህ ብታቀብል እንገላ ታስገድለናለህ ብለው በሚስጥር ነው የነገሩኝ። ለኔ ደውሉልኝ ማለት ነው። አሁን ደውለው ነው የነገሩኝ። ልጆቹ እዛ አሉ እና ዛሬ ራሱ አሶራይ ልጅቱ ታይታለች። እርግጠኛ ነህ? እርግጠኛ ነኝ 100% ከመች ነው ማን የሚባለው ደላላ ደውሎለት እና ያኛው ተክላ የሚባለው ትግሬ ትጨቃጨቁ ልዩ ሰምቻቸዋለሁ። እና አሳልፋ እንዲያትሰጥብን ልዩቱ እንዲያለኝ ነው በሚስጥር አቀበላቸው ብሎ እያለቀሰች ነው ብለዋል። ልዩ የነገረኝ ነው በሚስጥር ነው። እንደዚህ ነው እንዳትል ቁጥሬንም እንዳትሰጥ የኔን ቁጥር እነሱ ያውቁታል። ልዩን እዚያ የሆነ ጉዳት ያደርሱብኛል። የኛ ልጆች እዛ 4 ልጆች አሉ። የተከላይ ወይ ስልክ ቁጥሩ አለ? የተከላይ የለኝም። ምን የነዛኞቹ ልጆች የለኝ። ያኛው ልዩ ብቻ በኤሞ ነው እኔ ጋር የምናወራው በኤሞ ነው። የኤሞ ቁጥሩ ደግሞ አላጣልኝ አለ ልዩ ማለት ታዛ ነው ሀያ ላይ። የት ላይ ነው አሁን አለች የምትለው ቦታ? እነ ተክላይ ጋር እነ ተክላይ ሐዋሽ ናት። ዛሬ ራሱ ታይታለች ልጅቱ ዋሻ ውስጥ ናቸው። የኛ ልጆች እዛ ራሱ ወደ 3 ልጆች አሉ። አሁን ወደዚህ ሊጭኗቸው ነው። ታጫውናቸው እና እንጭናለን ብሎ ተደወሉልን። አብሽር ሰጥተህ ይችላል እንጂ አልሞተችም። አልሞተችም ልጅቱ ልጅቷለች በህይወት። በጣም ጥሩ። የት አካባቢ ነው ያለው? ፈልገው ነው ሀሊሰተ ብር ይሰጥ ተባብሎ ሲጨቃጨው በጣም ጥሩ። እሺ የት ቦታ ላይ ያለው? ቦታው ማለት ነው ሐዋሽ እነሱ ያሉበት ዋሻው። እኔ ልጅ ቆይ
ቆይ ቆይ خلاص ድምጽሩቃል በቃ እንግዲህ አውስሮ እነሱ የሚወጡበት በቃ ደውላለሁ እሺ ቆይ ስማ አልሰጣቸውም ስልክህን አልሰጣቸውም አድሬስ ችግር የለም አላስገባ ይበለው ያላሽ አድሬስ በቀጥታ ይኸውልህ አሁን እነሱ ጋር አሉ ነው የሚለው አዎ ቆይ እሺ አሁን ተፈራይ እየደወልኩበት ነው ቀዩን እየመጣ ነውና ልጅቱ ይኸው ተሰሙኝ ከሆነ ሰይዶ ረባቦ አቤት የእነሱ ልጆች ወጥተው ያወሩ አሁን ነገሩ በትክክል እየመጣ ነው። የጅዳው ዋናው ተሆነ የጅዳው ነው እያሉ ነው። አንተ የጅዳውን መያዝ መነሻ አላችሁ የጅዳውን ያዙት አቡፋሎ ቆይ ምን አይነት ቀልድ ነው የምትቀልዱ? በ24 ሰዓት ውስጥ ልጅቷን ካላስለቀቀ ቤተሰቡ ጋር ነው የሚሄደው። ሰው አለኝ 5 ሰው ራሳ ላይ በቃ አሁን የሰው ነፍስ ያኔ ከተብጂ ማጋለጂ ለምን ቤተሰቦቿ ዘምታውቁ ነው ያዙት ወይ ጅዳ ላይ ያዙት። በቃ ልጁን እንዴት ነው ወንድሞቼ ልሸኝ ነው ያገኘሁት ምናምን ማንኛውም ሸኘው ደላላ አገናኝ ናቸው ሌቦች ናቸው። ማምለጫ ችግር ሲደርስባቸው ይሄንን ቃላት ተናገሩ። ጆታ ከሶስት አበላሽ ያወሩ ምን አሉ ልጅን ማለት ምን ተሰጠው ማለት እሺ ደውልለት ሰይድ ቆይ እድሪስ ደውልለት ይሄን ጅዳ ላለው ደውልለት እድሪስ ታብታባር ሁላችሁ ሰይድ ደውልለት ስልክ ይሄ ነው አለው ታብታባር ጉንዳይ ቆራራ ምን እኛ እኮ ስንመላለስበት የኖርበት ነው። የሆነ ችግር ሲፈጠር እኔ ወንድሜ ላገናኝ ጀን እንዲያጋጣሚ ተከትላይ ነው ፈልጋችሁ ጀንጅናችሁ ከወሰዳችሁ በኋላ እሷ ስታወራ የጅዳው ጋር የእሷ ቤተሰብ የሉም ባሏ የለም። ባሏን ያስፈራሩታል መሰለኝ። በደንብ መናገር አይችልም። ጅዳ ነው ያለው ያኛው ጅዳ ያለው ደላላ። አንድ ጊዜ ቆይ ወንድ አይደለም እንዴ? ለምንድን ነው የሚሰራው? አንድ ጊዜ ቆይ አንድ ጊዜ ለማየት ዝግጁ ነኝ ብሏል። ተክራጋ ሄዳለሁ ብሏል። አማሮቹን እንደው ቆይላትና በዋትስአፕ አውራ ይሄ ጅዳው ነው ይችላል። እስቲ ቆይ ቁጥር ልኮልኛል አሁን ጥሩ ይልቀቁ ነው እና ዛሬም ተጨቃጭቃችኋል የሚል መረጃ ደርሶናል። ልቀቅ አትልቀቅ በሚል ተጨቃጭቃችኋል። ልጅቱ እንዳልተያዘች አንተም አውቀሃል። በአስቸኳይ ልጅቱ መለቀቅ አለባት ዛሬ ወይ ነገ። እሺ በዚህ ቁጥር አወራዋለሁ። ዛሬ ከሰዓት ልጅቱ ስታለቅስ ታይታለች እየተባለ ነው እዛው። በሰው ህይወት እንዴት ይቀልዳል? ስማ ይኸውልህ አሁን ትታይ አትታይ የሚባል ነገር እንትን አትበል። ልቀቁ በቃ አለቀ። ትለቀቅ ልጅቷ አለች እንዳትጠራጠሩ። ይልቀቋት ብቻ ነው ማለት። አሁን ሆሹ ይፈተሽ ቢባል ከሆሽ እኮ እሷን አውጥተው እኮ ሌላ ቦታ ይደብቋታል። በግድ ጎትተው ይደብቋታል። ሲመለሱ ይመልሷታል። ይኸውልህ ጆከር ተወደደም ተጠላም የልጅቷ ነፍስ ያለው እዚህ የጅዳው ደላላ ጋር ነው። ሊያመጣትም የሚችለው ሊያስለቅቃትም የሚችለው የጅዳው ደላላ ነው። ምክንያቱም የጅዳው ደላላ ስለሆነ ልጅቷን ወስዶ የሰጣቸው ወስዶ እንደሰጠ ልጅቷን ይቀበላቸው። ልጅቷ በህይወት ካለች አለች ከአንዴም ሶስቴም አራቴም ታይታለች። እሱ ካልተያዘ ቤተሰቡ መያዝ ነው። አለቀ። ሳውዲ አረቢያ የተክለይና የተክለይ ፎቶና ወይም የዚህ የጅዳውን ፎቶ የሚልክልን ሰው የለም። ተክለይ የሚባለውን የሆሹን ባለቤት አላገኘነውም እንኳ ታብታብ አድርጉ ሌሎቻችሁ በደንብ። አንተ የጅዳው ቁጥር አለ የጅዳው ደላላ? አዎ እሱ እኮ ነው አሁን የላከልኝ የዛ የምን ቁጥር እዛ አለ አካባቢ ብሎ ሂዳው ደውልለት። አቡፋን ነው ያመጣዋል። ተክሌድ እንደቀኑ ደግሞ ተክሌጋ ጓደኛ እንደሆኑ በጣም እርግጠኛ ነኝ። በለው የገጠር ልጅ የታለ ና በሉት። ያን የገጠር ልጅ አይናገርም። ባሏና የገጠር ልጅ ዘመር ናቸው። በጭራሽ አይናገርም። ደውልና እንደቀድሙ ተተክሌ ጋር ባሏ ደላላ ነው እንዴ? አይናገርም የምትለው አደሪስ? ሄሎ
የገጠር ልጅ ይሄ እነ ተክሌ ጋር ይሄ ጅዳው ጋር ፋሚሊ ነው። ጆከር ገብቶሃል አይደል? በአራት ሰዓት ልዩነት ተቀበረች አላቅም አለ። ፋሚሊ ከሆነ እሱ ተባባሪ ነው ማለት ነው። የገጠር ልጅ ስለዚህ እሱ ቢያውቃል እያወቀ ነው በሆዱ ጸጥ ያለው ማለት ነው። ያውቃል መረጃውን አፍነውት ነው። የገጠር ልጅ እሱ የሚያውቀውን ሀቅ ካልተናገረ የገጠር ልጅም የልጅቷ ተባባሪ ነው። ይኸውልህ ጋብቻ ነገር አላቸው ደላላውና የልጅቷ ባል እና ተፈራርተዋል። ኦኬ ስለዚህ ባሏ ለማን ነው የሰጣት? ባሏን አይደል የሸኛ ጅዳ ላይ ለጅዳው ደላላ ነው። ባልየውን አሁን ግን ያስፈራሩታል። ገብቷል? ቢስፈራራ ወንድ ልጅ አይደለም እንዴ? የልጁ እናት አይደለችም እንዴ? አንገቱን አይሰጥም እንዴ? እሱን አሁን እኔ እናንተ ነና ልናረግ የምንችለው እሱ ያለበትን ታሪክ እኛ አሁን አናውቅም። ጆከር ለምን አይገሉትም? እኛ እኮ ሳውዲ አረቢያ እናውቀዋለን። ምን ሊሆን ምንም እኔ አሁን የጅዳው ደላላ ወደድክም ጠላህም ልጅቷን በ24 ሰዓት ካላስመጣህ ወየውልህ። አስረግጬ የምነግርህ ነገር እሳት የላሰ 5 ሰው እየጠበቀ ነው ራሳ ላይ። አውቀን ነው እስከዛሬ ዝም ያለን እያጠናንህ ነበር። ስታስገባ መሆን ትክክለኛ እንትን ያላቸው ሰዎች አስገባ። በዚህ አይነት ቢያንስ እስከዛሬ ሞቱ የሚባሉ ሁሉ እዛ ውስጥ አሉ ማለት ነው። ማዕት ናቸው፣ ስፍር ቁጥር የሌላቸው ሴቶች ሚስት እያረጉ እያኖሯቸው እኮ ነው። አምጣው፣ የጅዳውን ደላላ አምጣው። ጅዳ ያላችሁ ልጆች አታውቁትም? ስልክ ቁጥሩ ማን ነው የሚለው ስሙ? ያቁታል። የጅዳው እኮ እኔም ቁጥሩ አለ እኔ ጋር እያወራን እኮ ነው። እሱም አሁን እየሞከረው ከነሱ ጋር ቆይ ያምጣ፣ የተክለይም ፎቶ ያምጣ። የተክለይም ፎቶ አምጥተህ ስለጥፈው እሱን የሚያውቁት አገሩ ይታወቃል፣ ሰፈሩ ይታወቃል። በዚህ መንገድ ይካሄዳል። አምጣው፣ ፎቶውን ያምጣ፣ ይስጥህ። ወይ ቆይ እሺ ተክለይ